ሊሊ ታገቢኛለሽ ወይ ጥያቄ ቀረበላት። ገጀራው ከእስር ቤት አምልጦ ጠፍቷል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 241 ነው። ከባለፈው እየቀጠለ ማለት ነው እና እናንተ ቪዲዮን ላይክ በማድረግ ጀምሩት። ለቤት አዲስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ ያልኩኝ ላሳስባችሁ ብዬ ነው ማማዎቼ ማለት ነው። ሊሊ ታገቢኛለሽ ወይ ጥያቄ ቀረበላት። እሷ ምላሿ ምን ይሁን አብረን እናያለን ማለት ነው። ገጀራው ከእስር ቤት ጠፍቶ ወጥቷል። ባለፈው ባቡሬ ብር አስገብቶለት ነበር። በዛ ብር ይመስለኛል ጠፍቶ ወጥቶ አሁን ወደ ቤት ሊመለስ ነው። ፖሊሱም ወደ ቤት ድረስ መጥቶ ገጀራው ከእስር ቤት እንደጠፋ ለባቡሬ ነግሮታል። እናንተ በተደጋጋሚ መታችሁ የምትጠይቁት እናንተ ነበራችሁ። ገጀራው ግን ከእስር ቤት ጠፍቷል፣ እናንተ የምታውቁት ነገር አለ ወይ በማለትም ባቡሬ መጥቶ አናገረው። ባቡሬም ተደናግጦ አራ ወደ ቤት አልመጣም በማለትም ይነግረዋል። እና የምታውቀው ቦታ የሚሄድበት ቦታ ታውቃለህ ወይ? ስለ በፍጹም ማውቀው ነገር የለም ይለዋል። እናም ደግሞ ትንሽ እህቱስ የት አለች ብሎም ይጠይቀዋል። በዛን ሰዓት እህቱ ትንሽ ዛሬ ቀለበት ላረግላት ነው፣ ታገብኛለሽ ወይ ጥያቄ ላቀርብላት ነው፣ ለዛ ሽርጉድ እያልኩኝ ነው ብሎም ይነግረዋል። በዛን ሰዓት እሱም በቃ እንደዛ ከሆነ ጥሩ፣ እሱን ሲጨርሱ ቶሎ ብላህ እንድመጣ በማለት ይነግረዋል። እናስ ይሄስ ማን ነው ማን ልበል ሲለው ይሄ ጓደኛዬ ነው በማለትም ዴፍን ያስተዋውቀዋል። እሱም እሺ ብሎ ይሄዳል። በዛን ሰዓትም ዴፍ ምንድነው ያረከው ሲለው ባለፈው የሆነ ብር ገንዘብ አስገባልኝ ብሎኝ ነበር፣ ነገር ግን አሁን ጠፍቷል። ይሄም ደግሞ የተደረገው ሊሊ እህቱ ደስ ይላታል በማለት ነው ይሄን ያረኩት ብሎም ይነግረዋል። በፍጹም ይሄን ማረቅ አልነበረብህ፣ እንዴት እንደዚህ ልታረግ ትችላለህ በማለትም ዴፍ ይቆጣዋል። ምክንያቱም ሊሊ ዛሬ ደስታዋ ስለሆነ እሱም ደግሞ በደስታዋ ቀን እንዲገኝ ብዬ ነው እንደዚህ ያረኩት ብሎም ይነግረዋል። በነገራችን ላይ ባቡሬ እንደዚህ ማረቅ አልነበረበትም። ለሱ መዘዝና ለሱ ጦስ የመጣው መዘዝ ደግሞ ለባቡሬ እንደሚሆን አልጠራጠርም። ቤዛ ሴራውና ተንኮላውን ቀጥላለች። ሊሊና አዴን ሲንሸራሸሩ ባየችበት ሰዓት አዴ ደግሞ ሊሊ እንዳታቀ ቀስ አርገሽ ይዘሻት ነይ ስለተባለች ሁለቱም ለብሶ ሽቅርቅር ብሎ አምሮባቸው እየሄዱ ነው። በዛን ሰዓት እንደዚህ አምሮባቸው ወዴት ነው የሚሄዱት? የሆነ ነገርማ አላቸው በማለትም እኔ ዛሬማ መቼም እሷ ሊሊ የድሮ ሊሊ አትመስለኝም። እኔ አሁን እንደዚህ ሆኜ ትታኝ ከሄደችማ ሰው አርጌ አላያትም፣ እውነትም አትፈልገኝም ማለት ነው በማለትም አውቃ ፌንት ታነሳለች። እሷም መሬት ላይ ወድቃ አዴና ሊሊ ያገኟታል። ሊሊ እንዴ እዛ ጋር የሆነ ሰው ወድቋል በማለትም አዴና ሊሊ ሮጦ ይመጣሉ። በዛን ሰዓትም ወድቃለች። ሲያገኟት ቤዛ ነበረች። በዛን ሰዓትም አዴ ወይኔ እቺ እኮ ቤዛ ነች ብላ ትነግራታለች። እንዴ ምን ሆና ነው? ለምንድን ነው እንደዚህ የሆነችው ብሎ ሁለቱም ይደናገጣሉ። ቤዛ ብሎም ቢያነሷትም አትነሳም። እቺ ተንኮላና ሴራዋ ማያልቀው ቤዛ ማለት ነው። በዛን ሰዓትም ሁለቱም የቀሰቀሷት ያለ የፍቅር እናት ትመጣለች። ሮታን ልትቀበል በሄደችበት ሮታን ተቀብላ ሁለቱም እየመጡ ነበር። በዛን ሰዓትም የሮታም እናት እንደምን ሆና ነው ማነሽ ሲል ቤዛ ነች። ምን ሆና ነው መታቻት ነው ወይስ ተጣልታችሁ ነው ስትል በፍጹም አልተጣላንም እትዬ፣ እኛም አሁን እየመጣን ነበር እንደዚህ ሆና ነው ያገኘናት በማለትም እነሱም ተደናግጦ የፍቅርም እናት አሳዝናት ሁለቱም አረ በፍጹም እኛ ምንም ያረግናን ነገር የለም ይላሉ። በዛን ሰዓትም ዶክተሩም ብቅ ይላል። ዶክተሩም ምንድነው አዴ በማለትም የሮጣ ይመጣል። በዛን ሰዓትም ቤዛ ብሎም ቢቀሰቅሷት አውቆ የተኘ ቢቀሰቅሱት አይነሳም እንደሚባል አትነሳም። በዛን ሰዓትም በቃ እናንተ ወደ ቤት ሂዱ እኔ እዣት ይሄዳለሁ ብሎ ዶክተሩም ይዟት ይሄዳል። በቃ ሊሊ እኔ መብሪያት ይሄዳለሁ ስትል በፍጹም አንቺ ወዴት ነው የምትሄጂው በማለትም አዴም ትቆጣታለች። እና አስፈላጊም ከሆነ እኔ ይሄዳለሁ በማለትም አዴም ፕሮግራሟ እንዳይበላሽባት በማለትም ትመልሳታለች። በቃ እናንተ ሂዱ እኔ ደግሞ እዣት ይሄዳለሁ ብሎም ይሄዳል። በዛን ሰዓትም የፍቅር እናት ወይ ዛሬ እንኳን አሳዘነችኝ በማለትም ታዝንላታለች። ምንም ሆነ በቃ ማሚ እንሂድ ወዴት ነው እንደዚህ አምሮባችሁ ሽክ ብላችሁ ወዴት ነው የምትሄዱት በማለትም ትጠይቃታለች። በዛን ሰዓትም እንዴ አዴ እህቴ ዛሬ ምን እንደሆነ ባላቅም
ታንሸራሽረኛለች እንግዲህ ወክ እያስደረገችኝ ነው ትላለች። በዛን ሰዓትም አዴም ደንግጣ እንዴ ወክ ብቻማ አይደለም ጋብዤሻለሁም ትላታለች። አዎ ጋብዘኛለችም ወክ ማስደረገኛለች ምን ይሁን ባላቅም ትላታለች። እንዴ አዴ ዴፍ አንቺ ጋር ያለ መስሎኝ ስትል አዎ በቃ ትንተባተባለች። በጣም ግራ ገብቷታል አዴ። እንዴ በቃ እሺ እናንተ ሄዱ እናም ደግሞ እኛ ቤት እንሄዳለን ብሎም ሩታ ምን ሆነሽ ነው እኔ ሰምቼ ነበር ታመሻል ሲባል ምናም በማለትም ትነግራታለች። አዎ ትንሽ ታምሜ ነበር ነገር ግን መጥቼ ልጠይቅሽ ስላልተመቼ ነው በጣም ይቅርታ እና ይሄን ያህል ታመሽ ነው በማለትም ጠይቃታለች። ምን ነክቶሽ ነው ስትል በቃ አንዳንዴ እንደው ምን አለበት ሩታንም ፍቅርንም እንደዚህ ይዛቻችሁ ወጣ ብትሉ ጓደኞቻችሁ ብታረጓቸው በማለትም የፍቅር እናት ትመኛለች። መቼም ፍቅር ለሰው ማራራ የሰው መራራት የሌላት ፍቅር መቼ እንደዚህ እሺ ትላለች። እኔማ እኮ ሁሌ እምላለሁ ሩታንም እላታለሁ ነገር ግን ሩታ አሰማኝም ትሸሸኛለች በማለትም ትነግራታለች። በቃ ሌላ ጊዜ ትገናኛለች አሁን የወሰሽው መድኃኒት እንትን እንዳይልሽ ሌላ ጊዜ ትመጣለች በማለትም ይለያያሉ። በዛን ሰዓትም አዴ ያንቺ ሁኔታ ምንም አላማረኝም ምንድነው እንደዚህ ድንብርብር ማለት እና ከዴፍ ጋር የተጣላችሁት ነገር አለ ትላታለች። መጀመሪያም ተጣልታችኋል ምንድነው ከዴፍ አንድ ላይ የላችሁም በማለት ጠይቃራ በፍጹም ትላታለች። በቃ አምጪ ደውልላታለሁ ብላ ትደውልለታለች። በዛን ሰዓትም እንዴ አራ ችግር የለውም ምንም አልተጣላንም ትላል። በፍጹም ብላ ስደውልለት በቃ እንዴ አዴስ አንቺ ጋር ነው ያለችው ስለ አዎ አንቺ በቃ እየመጣችሁ ነው ስለ አዎ በፍጹም እንደዛ አይደለም በቃ ሁለቱም ተስማምቶ እንግዲህ አብሮ እየሄዱ ነው። በዛን ሰዓትም አሁንም ለአዴም ይደውልላታል። አብራችሁ እየመጣችሁ ነው አዎ ይላሉ። ተዘጋጅተናል መምጣት ትችላላችሁ ይባላሉ። ቤዛም ዶክተሩ ካስገባት በኋላ ይመረምራታል። በዛን ሰዓትም ሲመረመር ምንም ነገር የላትም። ቤዛ ነቃሽ ተሻለሽ አሁን ደህና ነሽ ይላታል። አዎ ደህና ነኝ ብላም ትነግረዋለች። ዶክተር እንኳንም አንቴም መጣ እንኳንም እና አዴም ኖሩ ብላ ትነግራ እንዴ አንቺ እኔ እንደመጣሁና እና አዴ እንደኖሩ እንዴት ታወቅሽ ይላታል። ስሚ አንቺ ተንኮልሽና ሲራሽን አውቄብሻለሁ በፍጹም አልታመምሽም ምንም አይደለሽም ደሞም ጤነኛ ነሽ አሁኑን ወደ ሆስፒታሉን ለቀሽ እንድወጪ ነግሬሻለሁ ይላታል። አረ ዶክተር አረ ትንተባተባለች። በዛን ሰዓት ዶክተሩ ሁሉም ነገር አወቀባት ማለት ነው። አሁን ጤነኛ ነሽ ምንም ነገር ሳትታመሚ ነው ለተንኮል ብለሽ ነው እንደዚህ ያረክሽው አሁኑን ለቀሽ ሆስፒታሉን እንድወጪ በማለትም እሱም ትቷት ይወጣል። እሷም ምንድነው የዘባለኩት ቤዛ አንድ ቀን እንኳን ጥሩ ነገር አይወጣልሽም በማለትም ብቻዋን ራሷን ተኩሳለች። የባቡሬም እናት በጣም ተደስታለች። እኔ አላምንም የኔ ልጅ ነው ወይ በማለትም ልብሱን ሽክ አርጎ ሲመጣ እናት ነችና ደስ አላት። እናም ደግሞ በጣም ደስ የሚል ቀን ነው እና እንደሚመኝ ደስ እንደሚል ቀን ጥሩ እንደሚሆንልህም እመኝልሃለሁ በማለትም ጥሩ ነገር ትመኝለታለች። አንተም ልጄ ምን አሰብካ ስለዚህ ስለ አዴስ ምን አሰብካ ሲል በፍጹም ለአዴ ይሄ ነገር አይገባትም እኔ አሁን ነው የተረዳሁኝ ከባቡሬ ደግሞ ብዙ ነገር ተሚር ያለው በማለትም ሲነግራት ይመስገን ባቡሬም ለሌላ ሰው ማስተማር አልፎ ተርፎ ጀመረ ማለት ነው በማለትም ትደሰታለች። አዎ ስለዚህ ለአዴ ይሄ ሰው ትልቅ ነገር ነው የሚያስፈልጋት ትልቅ ነገር ነው ማስብላት ስለዚህ የሰራሁት ሁሉ ስህተት ነበር በማለትም ሁሉንም ነገር ይነግራታል። ልጄ የምትፈልግ ነገር ከሆነ ሁሉን ነገር ከኔ የምትጠይቅ ነገር ከሆነ መጠየቅ ትችላለህ እኔ ሁሉንም ነገር የምችለው ነገር ሁሉ አስረዳሃለሁ በማለትም ትችላለች። አዎ ማዘሯ ብዙ ነገር ካንቺ የሚጠብቅ ነገር አለ በማለትም ዴፍም ይመልስላታል። እንግዲህ ጉጉት ላይ የተጠበቀው የቀለበቱም ቀን ደርሶ ሁሉም እና ዳይመንድም ሁሉም በተሰበሰቡበት ኩኩሻም ዳይመንድም እንግዲህ ኪንጎና ቅምጥል ይሄን ካለበስ ከይሄን አለብስም እየተባሉ ሁለቱም እንግዲህ ሄዷሉ ማለት ነው። ሆኖም ግን ቀለበቱን ታገቢኛለሽ ብሎም ተንበርክኮ ጠይቋታል ማለት ነው። መጨረሻው ምን ይሁን በሚቀጥለው ቪዲዮ ይዘን እንመጣለን። ወሰላሙ አለይኩም።